ጋር በመቀመጡ ከመንግስት ጋር የተገናኘ ዝርዝር ጉዳዮችን ሁሉም ሰው መጠየቅ እየፈለገ ነው። ምናልባት አይ ቲንክ ጨርሰዋል ይመስለኛል የእርስዎን ስራ። ያንን ሀሳብ አቅርበዋል። በምን መልክ መካሄድ እንዳለበት ተናግረዋል። ምርጫ ቦርድ ካሁን በኋላ ኬሪ አድርጎ የሚቀጥሉትን ሰው ካሁን በኋላ እንዴት እንሄድበት፣ በምን ደረጃ እንሄድበት፣ ምን ቀን እንሰብሰብ፣ የሚነሱ ጥያቄዎች ምንድናቸው ወዘተርፈ የሚለውን ምርጫ ቦርድ እዛ ተቀምጦ መምራት ቢጀምር ዜን ሰው ሁሉ ማሰባሰብ ይጀምራል። አይ ቲንክ ሀሳቡን ወደዛ አሁን ሁላችንም ያለንን እየዘረገፍን ያለነውና ብዙ ጊዜ እየወሰድን ነው። ሪሊ ይሄን ደግሞ በደንብ ሳናረገው የሚቀጥለው ስኬጁል የስራ ሂደታችን ምን ይመስላል የሚለውን ሳናረገው ከሄድን ዜን ይሄ የስብሰባ ውጤታማ አይሆንም። ስለዚህ ወደዛ ኮንሰንትሬት እናርግ። ምናልባት እርሶም ሳይዳከሙ አልቀሩም ሙሉ ጠዋት ስለነበሩ ተቃዋሚዎችና ኢህአዴግንም ሲያወያዩ የነበሩ ጉዳዮች እንዴት እልባት አድርገው ወደ ምርጫ እንሄዳለን። ሌሎች ጉዳዮች ከዚህ ከተቃዋሚዎችም ውጪ ይሁን ተቃዋሚዎች ከመንግስት ጋር ነው ያላቸው ግንኙነት እና የህግ የበላይነት ካል እዛ ማዕቀፍ ውስጥ መንግስት ህግ ያስከብራል፣ ሌሎች ደግሞ በዛ ውስጥ ነው ያሉት። ስለዚህ እነዚህን ለውይይት ማቅረብና በዚህ አጀንዳዎች ላይ መወያየት ምንድን ነው ጥቅሙ እና ሰፋ ብሎ እኛንም እዚህ አስሮን መንግስትንም እዚህ አስሮ ከሚሄድ ይፈልጋል። ለዚህ ኮሚትድ ነው ተባለ። በጣም ኢምፖርታንት ሲግኒፊካንት የሆነ ዲሲዥን ይሄን መንግስት እየመራው ባለው አካል ተደርጓል ማለት ነው። እስከ ዛሬ ድረስ ዴሞክራሲያዊ ስርዓት ለመመስረት አንዱ ትልቁ ችግር መንግስት ነው። ያንን ካሁን በኋላ መንግስት ለዛ ችግር አይሆንም ማለት። ሁለተኛ ወደዛ ለመሄድ የሚያስፈልገን ወደዚህ ወደ ዴሞክራሲያዊ ስርዓት ግንባታ ለመሄድ የሚያስፈልገውን ውይይትና ሊነሱ የሚችሉ ጉዳዮችን በሶስት ደረጃ እናያቸው ብሎ እንደ ሰጀሽን ቀረበ። እንደ ውሳኔም አይደለም፣ እንደ ሰጀሽን በዚህ ደረጃ ብንሄድበት ምርታማ የሆነ ውይይት ማድረግ እንችላለን የሚል ሀሳብ ቀረበ። በነገራችን ላይ ፕሮባብሊ ያቀረበው ነገር ነው በጣም ኢምፖርታንት ስለሚመስለኝ እዚህ የሚወያዩ ሰዎች የሚያገኙበት መንገድ ቢገኙ ኢዘር ፓወርፖይንቱን ኦር ሳምቲንግ ሶ ዳት ሰም ክላሪቲ እንዲኖር ቢሆን ጥሩ ይመስለኛል። በዚሁ ብቻ ሁሉም ሰው በደንብ ተረድቶታል ብሎ ከማሰብ እና እነኚህ ይሄ የሰላምና የመረጋጋት የዴሞክራሲያዊ ምርጫ ማረጋገጫ ደረጃ እና ዘላቂ የተረጋጋ ፖለቲካ ስርዓት ግንባታ በሚል በእነኚህ በሶስት በኩል እንደያቸውና ውይይቱ በዛ መልክ በእያንዳንዱ ደረጃ ውሳኔዎች እያስተላለፈ ይሄድ የሚል ሰጀሽን ቀርቧል። ይሄ ቤት ያ ሰጀሽን ጥሩ ነው ጥሩ አይደለም ብሎ ሊቀበለው ይችላል። በት ፕሮባብሊ ዘ ፈርስት እና ኢምፖርታንት የሆነው እንትን ያንን መረዳት ነው። ስለዚህ ሜቢ ዛሬ የሄደው እንትን በጣም ቸኩሎ ከሆነ ሌሎችም ይሄንን የሚያገኙበት መንገድ እንትን ቢደረግ ጥሩ ነው። ሶስተኛ የተነሳው ከመድረኩ ከዚህ ቀን ጀምሮ እነኚህን ውይይቶች ገለልተኛ በሆነ ምርጫ ቦርድ እየተመራ ይካሄድ፣ ኢህአዴግም እንደ ፓርቲ ከዛ በኋላ ይሳተፍበታል። ይሄ በአጠቃላይ እንደ መንግስት አቅጣጫ ለማሳየት የቀረበ ነገር ነው እንጂ በዋናነት ይሄ በእኩልነት ፓርቲዎች የሚወያዩበት ሂደት ነው የሚል ነው። በእርሶ በኩል የቀረበውን ነገር እኔ የተረዳሁት ምናልባት ከዚህ ጋር ተያይዞ የመጣው ሰጀሽን ይሄንን ውይይት ትርፋማ ለማድረግ እንደዚህ ብዙ ሆኖ ዛሬም እንዳየነው ሁሉም ሰው እጁን እያወጣ ሁሉም ሰው መቼም ፖለቲከኞች ብዙ ጊዜ ሚዲያ በተለይ ካለ ብዙ መሰማት ስለሚፈልጉ በአንድ ጊዜ ብዙ ነገር መናገር ስለሚፈልጉ ችግርም ሊሆን ስለሚችል ምናልባት አነስ ባለ ግሩፕ ቢካሄድ ይሻላል አይሻልም የሚለውን ነገር ተወያይታችሁ ማን ነገር ብታደርጉት ጥሩ ነው የሚል ሰጀሽን አቀረቡ። አይ ቲንክ ንባት ፋክት እንደሚያደርግ አበባ እዛ ጋር በመቀመጡ ከመንግስት ጋር የተገናኘ ዝርዝር ጉዳዮችን ሁሉም ሰው መጠየቅ እየፈለገ ነው። ምናልባት አይ ቲንክ ጨርሰዋል ይመስለኛል የእርስዎን ስራ። ያንን ሀሳብ አቅርበዋል። በምን መልክ መካሄድ እንዳለበት ተናግረዋል። ምርጫ ቦርድ ካሁን በኋላ
ኬሪ አድርጎ የሚቀጥሉትን ካሁን በኋላ እንዴት እንሄድበት፣ በምን ደረጃ እንሄድበት፣ ምን ቀን እንሰብሰብ፣ የሚነሱ ጥያቄዎች ምንድናቸው ወዘተረፈ የሚለውን ምርጫ ቦርድ እዛ ተቀምጦ መምራት ቢጀምር ዜን ሰው ሁሉ ማሰባሰብ ይጀምራል። አይ ቲንክ ሐሳቡን ወደዛ አሁን ሁላችንም ያለንን እየዘረገፍን ያለነውና ብዙ ጊዜ እየወሰድን ነው። ሪሊ ይሄን ደግሞ በደንብ ሳናረገው የሚቀጥለው ስኬጁል የስራ ሂደታችን ምን ይመስላል የሚለውን ሳናረገው ከሄድን ዜን ይሄ የስብሰባ ውጤታማ አይሆንም። ስለዚህ ወደዛ ኮንሰንትሬት እናርግ። ምናልባት እርሶም ሳይዳከሙ አልቀሩም ሙሉ ጠዋት ስለነበሩ የምርጫ ቦርዷ ኃላፊ ወይ እዛ ሆና ይሄን ነገር ወደሚቀጥለው ፕሮሲጀራሊ እንዴት እንሄድበት ወደሚለው እንሄድ ይሻላል ማለት ነው። እኔ እንደሚገባኝ ከሆነ አንደኛ መንግስት አለ፣ የመንግስት ህጎችንም እያወጣ ነው። እነዚህ ህጎች በውይይት የመጡ አይደለም፣ የመንግስትን መዋቅር የሚመለከቱና ፓርላማውን የሚመለከቱ ጉዳዮች ናቸው። በዚህ ውስጥ ተወያይተን ምን እንደምናመጣም አይገባኝም። የህገ መንግስቱንም በሚመለከት አሁን እኛ አንድ የሆነ የሚያግደን ወሰን እና ያለንበት የተቃዋሚ ቡድኖች ነን፣ የተቃዋሚ ድርጅቶች ነን። ከምርጫ ቦርድ ጋር እና ምርጫን በሚመለከቱና እዛ ዙሪያ ያሉ የሚዲያ ጉዳይ፣ የምርጫ ቦርድ እና የምርጫ ኮሚሽን ጉዳይ፣ የምርጫ ህግ ጉዳይ እነዚህ ለብዙ አመታት ተቃዋሚዎችና ኢህአዴግንም ሲያወያዩ የነበሩ ጉዳዮች እንዴት እልባት አድርገው ወደ ምርጫ እንሄዳለን። ሌሎች ጉዳዮች ከዚህ ከተቃዋሚዎችም ውጪ ይሁን ተቃዋሚዎች ከመንግስት ጋር ነው ያላቸው ግንኙነት እና የህግ የበላይነት ካል እዛ ማዕቀፍ ውስጥ መንግስት ህግ ያስከብራል፣ ሌሎች ደግሞ በዛ ውስጥ ነው ያሉት። ስለዚህ እነዚህን ለውይይት ማቅረብና በዚህ አጀንዳዎች ላይ መወያየት ምንድን ነው ጥቅሙ? እና ሰፋ ብሎ እኛንም እዚህ አስሮን መንግስትንም እዚህ አስሮ ከሚሄድ የሚስተካከል ነገር ካለ አስተካክሎ ምርጫ ቦርድ በየፓርቲዎችም በሚዲያም ቢያሰራጨው ጽሁፉን በደንብ ዳይጀስት አድርጋችሁ እንድትወያዩበት 2 ቀን 3 ቀን ይበቃችኋል ብዬ አስባለሁ። እስከ ነገ ከነገ ወዲያ ድረስ በሶሻል ሚዲያም በዋናው ሚዲያም ለእናንተም በየቢሮአችሁ ጽሁፉ ይላካል። ተወያዩበት። አንድ ሁለተኛ ሊስት አድርጉ። ልትወያዩ የምትፈልጉትን ፖይንት እንደ ፓርቲ ተወያይታችሁ ሊስት አድርጉና ለምርጫ ቦርድ ላኩ። ምርጫ ቦርድ እሱን ሰብሰብ አድርጎ ካታጎራይዝ ያድርጉ። አጀንዳዎቹን ካታጎራይዝ ካደረገ በኋላ በሚቀጥለው መድረክ አጀንዳ ሴት እናደርጋለን። የተሰበሰበው ፖይንት ይሄ ነው፣ ቅድሚያ በዚህ እንወያይ፣ ቀጥለን በዚህ እንወያይ እያልን ሀሳብ እንድናቀርብ እድል ይሰጣል። ሶስተኛ ምርጫ ቦርድም አሁኑኑ ዘሎ መድረኩን ከሚጀምር የሲቪክ ማህበራት መሪዎች የሚያግዙ ካሉ አነጋግሮ ከናንተም ውስጥ ማገዝ የሚችሉ ሰዎች ካሉ አነጋግሮ ኢህአዴግንም እንደ አንድ ፓርቲ አነጋግሮ መደገፍ ካለበት ሰብሰብ ብሎ ሩል ኦፍ ኢንጌጅመንት ድራፍትን ቢያዘጋጅ እንዴት እንደምንወያይ ማለት እንዳሁን እንዳይፈጠር ችግር ድራፍቱን ደግሞ ይላክልን። እኛ ደግሞ ድራፍቱን ኮሜንት አድርገን ስንገናኝ ፔጅ 1 ፔጅ 2 ፔጅ 3 ላይ ይሄ ይስተካከል ብለን የጋራ የመወያያ ህግ እናበጅ። በዚህ ህግ መሰረት እንወያያለን። ሰው ከህግ ሲወጣ ደግሞ ህግ ስታል አቆም እንላለን ማለት ነው። ዛሬ ሩል ስለሌለ ያስቸግራል ለማስቆም። ይህንን በሚቀጥለው መድረክ ብናደርግና ምርጫ ቦርድ በሚጠራን ቀን ጽሁፉን ሰሞኑን ይበትን፣ እናንተም ጥያቄዎቻችሁን ላኩ። ሰብሰብ ካደረገ በኋላና ሩል ኦፍ ኢንጌጅመንት ድራፍት አዘጋጅቶ ሲጠራን ሁለተኛ ውይይት እሱ ላይ ቢሆን አይሻልም ወይ? የምርጫ ቦርድ የሚያወያያቸው ጉዳዮች የተወሰኑ ቅድም ባልኳቸው የሚዲያ የሪሶርስ ወደ ምርጫ እንዴት ነው የምንሄደው እንደዚህ የመሳሰሉት ብቻ ቢወሰን አይሻልም ወይ? ከዚህ በፊትም ያለ ነው። ከዚህ በፊት የነበረው ምክር ቤት ሁሉንም ያሳተፈ አይደለም። ጀማሪ ከመሆናችን ጋር ተያይዞ አሁን እንደተነሳው አይነት ግርግሮች ይፈጠራሉ። ግን ሩል ኦፍ ኢንጌጅመንት ኖሮ ሀሳብ ሰብሰብ እያለ ሲሄድ እርሶ ወዳሉት መንገድ ብንገኝም መሄዳችን አይቀርም። እዚህ ብንሰበሰብም ሰብሰብ ያለ ሀሳብ ስለሚኖረን በኋላ በውክልና የምናደርግበት መንገድ እያየን እንሄዳለን። አቶ ዳውድ ያነሷቸው ሀሳቦች ሁሉም ነገር ሊስት ይደረግ። የፖለቲካል ኤሊት እና የፖለቲካል ፓርቲ የማይወያይበት የተከለከለ አጀንዳ የለም። ምርጫ ብቻ አይደለም።
ለምሳሌ እንገንጠል አንገንጠል የሚል ጉዳይ ሀሳብ ከሆነ እንወያይበት፣ ችግር የለውም። ምክንያቱም እኛ ዳይጀስት እናደርገዋለን፣ ውይይቱን ኢንፍሉዌንስ እንደራረጋለን። ከዛ በኋላ የሆነ ቅርጽ እየያዘ ሲሄድ ማህበረሰቡም እየሰማው እየተወያየበት ስለሚሄድ ያ ውሳኔ በእኛ ደረጃ ባይወሰን እና ህዝብ ጋር የሚሄድ ከሆነ እና ህዝብ ቮት የሚያደርግበት ከሆነ አሄድ ኦፍ ታይም እያሳወቅ ነው ስለምንሄድ ውሳኔ ያፋጥናል፣ ጉዳት የለውም። አሁን ሊስት ሲሆን ግን አንዳንዱ ጉዳይ እርስዎ እንዳሉት ከባድ ጉዳይ ከሆነ ይህንን በሚቀጥለው አጀንዳ እንይበት ሊሆን ይችላል። ወይም ደግሞ በተለየ መንገድ እንየው። ይሄ ጉዳይ የሁላችን ጉዳይ ስላልሆነ አቶ ዳውድ ከወይዘሮ ብርቱካን ጋር ጨርሱ ሊሆን ይችላል፣ ወይም ከሚስተር ኤክስ ጋር ሊሆን ይችላል። ግን አጀንዳዎቹን ሊስት አድርገን ኢንፎርማሊ መወያየት ያስፈልጋል። ውይይት እኮ የለንም። በሁሉም ጉዳይ ፔፐር እያዘጋጀን ውሳኔ የማይሰጥበት ንግግር ራሱ ብናደርግ ማን ምን እያለ ነው የሚለውን ሰምተን ለመግባባት ያግዘናል። አሁን ሳንተዋወቅ ሳንወያይ ነው ጠላት የሆነው። እስቲ ተቀራርበን እንነጋገርና ሀሳብ ይቅረብና ውይይት ይደረግና ከዛ የትኛው ትክክል ነው የትኛው ትክክል አይደለም የሚለውን እኛም ማህበረሰቡም እያወቀ ስለሚሄድ በአሁኑ ውይይት ውስጥ ሁሉም ይደረግና በፕራዮሪቲ ይሄን ጉዳይ መጀመሪያ ይሄኛውን በሚቀጥለው ብለን ብናስቀምጥ አንድ። አሁን ፕሮፌሰር ባነሱት ላይ ምርጫ ቦርድ ያልኩት እኔ ስለ ምርጫ ብቻ አይደለም፣ በንጽጽር ገለልተኛ ተቋም ነው ወይም ገለልተኛ ተቋም እንዲሆን እየሰራን ስለሆነ ነው። እኛንም እናንተንም መዳኘት ይችላል እምነት ስላለን ነው። ይሄ ተቋም ብቻውን ሳይሆን ሲቪክ ማህበራትን ጨምሮ ከናንተም በዚህ ጉዳይ ማገዝ መስሉትን ጨምሮ እንደዚህ አይነት ውይይቶች ሰፋ ባሉ አጀንዳዎች ቢደረጉ ጥሩ ነው የሚሆነው። በቀደም ለምሳሌ አቶ ሌንጮ አዘጋጅተው ነበር ኢሲኤ ላይ የተወሰነ ሰው የተሳተፈበት። እንደዛ ሰዎች አሳይመንት እየወሰዱ ፔፐር እያዘጋጁ ብንወያይ ፖለቲካው ማቹ ያደርጋል፣ ጉዳት የለውም። እኛ የምንወስንበት ልክ በሩል ኦፍ ኢንጌጅመንቱ ይቀመጣል። ይሄ ቤት ምን ይወስናል ምን አይወስንም ያው ሩል ኦፍ ኢንጌጅመንቱ ይወስናል። ሀሳብ ግን ድንበር የለውም። ከዚህም ቤት ወጥቶ ፍሎ ስለሚያደርግ እያነሳን ብንወያይ ሞር ያቀራርበናል፣ መጥፎ አይደለም። ሞር እንድንተዋወቅ ስለሚያግዝ ማንኛውም እንነጋገርበት የሚባል ሀሳብ ካለ ይቅረብና ይሄን ከመንግስት ጋር ተነጋገሩ፣ ይሄን ከምርጫ ቦርድ ተነጋገሩ፣ ይሄን ከፓርላማ ተነጋገሩ፣ ይሄ ጉዳይ ግን በጋራ እንወያይበት ተብሎ ቢለይ ነው የሚሻለው ከወዲሁ ከምንገድበው ሀሳቡ። ውይይት ስለሆነ ችግር አያመጣም። አይበቃንም?